ቾምቤ አቤት ሰካራ ምንድነው? ሰካራ ማለት አልኮል የሚያበዛ ሰው ማለት ነው። አልኮል በጣም መጥፎ ነገር ነው። እሺ ሰውነትን አእምሮን ይጎዳል። እሺ ቾምቤ መስኮቱ ላይ ያሉት ወፎች ይታዩሃል አይደል? አዎ 4 ወፎች አሉ። ሰካራም የሆነ ሰው ግን 8 መስለው ነው የሚታዩት። ግን እኮ ቾምቤ 2 ወፎች ነው ያሉት። ሲነቃም ጠጣለው ባንቺ ምክንያት በእናትህ ኑሩ መረረኝ። ወይ ስራ የለ ወይ ብር የለም። አንተ ዝም ብላ ተማር። እዛ ጋር ያለውን ሰው ያየኸው? ያኛው የሚጨፍረው አጭሯ። አዎ እሱ። ሁለቱም እጆቹ የሉም ግን ደስተኛ ሆኖ እየጨፈረ ነው። እስኪ ደን እንጠይቀው። ምን ደስተኛ እንዳደረገው ማወቅ አለብን። አዎ እንሂድ። አጭሯ ብራዘር። አቤት ምን ፈለጋችሁ? ሁለት እጆችህም ሳይኖሩ እንደዚህ ደስተኛ ሆነህ የሚያስጨፍረህ ምንድነው? አረ እየጨፈርኩ አይደለም እባክህ። እና ምን እያረኩ ነው ታዲያ? ቂጤና ሰኮከኝ ሌላ ማከበት መንገድ ስለሌለ ነው። እስቲ ያግዙኝ። እቺ ምንድነች? ጎበዝ ልጅ። እቺኛውስ ምንድነች? ዲ አይደለም አንተ ልጅ እንዴ ነገርኩ። ይኸውልህ ቢ ቦርጭ አላት። ዲ ደግሞ ቂጥ አላት። ዋት አባቴ እንኳን ደስ አለህ። በመጨረሻም 12 ያክል ተመረኩኝ እኮ። እንኳን ደስ አለህ ልጄ። ግን መቼ ነው ግቢ የምትገባው? ሄሎ አባዬ እንኳን ደስ አለህ። ግቢ እኮ ገብቼ ዲግሪ ያዝኩኝ። እንኳን ደስ አለህ ልጄ። ግን መቼ ነው ማስተር እና ፒኤችዲ የምትይዘው? ማስተርስም ፒኤችዲም ይዣለሁ። እና መቼ ነው የምትቀጠረው? ይሄው አባቴ ባንክ እኮ ተቀጠርኩኝ። የሀብታሞቹን ብር እየቆጠርኩ ነው። ዋው አምሮብሃል። እና መቼ ነው አግብተህ ልጅ የምትወልደው? አባቴ እንኳን ደስ አለህ በለኝ። ይሄው አግብቼ እኮ ልጅም ወለድኩኝ። ያት ልጄን ማን ነው ሰማቺ? ቆንጂዬ ልጅ አንተን አትመስልም። አዎ በእናትህ ወጣ እኮ ነው። አይ ጥሩ። እና መቼ ነው ሁለተኛ እና ሶስተኛ ልጅ የምትወልደው? አሁን አስበንበታል። በቃ ስራ ላይ ነን። እሷን አታስብ። እሺ። እና መቼ ነው የራስህን ስራ የምትጀምረው? አባቴ እንኳን ደስ አለህ በለኝ። በስንት መከራ የራሴን ስራ ጀመርኩኝ እኮ። አራራ ምን ጀመርክ እባክህ? ያው የራሴን ካፌ ከፍቻለሁ። አያችሁ ሰራተኞቼ፣ ሂድ አንተ እዛ ጋር ወተት አቅርብ። አባቴ ንገረኝ፣ አሁንስ ምን ቀረኝ? ልጄ እንኳን ደስ አለህ። የሚቀር ነገር አለ? አዎ። መቼ ነው የምትሞተው? ምን? እንዴት? አዎ መቼ ነው የምትሞተው? አንተ እኮ ህይወትህን ጌም አረከው። በቃ እኮ ላይፍህን ጨረስከው። ሂድ በቃ ሙት። ቾምቤና ጓደኞቹ የሞት ፍርድ ተፈረደባቸው። ስሙ እናንተ የሞት ፍርድ ተፈርዶባችኋል። የምሞቱበትን መንገድ ምረጡ፣ በሰይፍ ወይስ በኤሌክትሪክ? አንተኛው ምን ይሻልሃል? አይ ሰይፍ ይቅርብኝ፣ ኤሌክትሪክ ይሻለኛል። ና እሺ ቁጭ በል። ወይ መብራት የለም። በቃ ምረት ተደርጎልሃል፣ መሄድ ትችላለህ። ፈጣሪ ይመስገን፣ ሁለተኛ አልሰርቅም። አንተኛውስ ምን ይሻልሃል? እኔም ኤሌክትሪክ። ና እሺ ቁጭ በል። አሁንም መብራት የለም። በቃ አንተም ይቅር ተብለሃል፣ መሄድ ትችላለህ። ውይ ተረፍኩ። በቃ ጫው። አንተኛውስ? እኔ በሰይፍ ይሆነልኝ። ኧረ ኤሌክትሪክ በል አንተ ጅል። እንዴ ለምን ኤሌክትሪክ እላለሁ? መብራት የለም እኮ። ቾምቤ ቻይናዊ ጓደኛውን ሊጠይቅ ሙዝ ይዞ ወደ ሐኪም ቤት ይሄዳል። የተኛበት ክፍልም እንደደረሰ ቻይናዊው በድንገት ይነቃና ብሎ ይሞታል። ቾምቤም ደንግጦ የጓደኛውን ኑዛዜ ለማስተርጎም ቻይና ኤምባሲ ሄደ። ጓደኛዬ ሲሞት መጨረሻ ላይ የተናዘዘው ነገር አለ ተርጉሙልኝ ብሎ ጠየቃቸው። እነሱም ከኦክሲጅኑ ቱቦ እግርህን አንሳ አንተ አህያ ነው ያለው አሉት። እዛ ጋር የቆመችውን ሴትዮ አያት? አዎ እዛ ጋር ብቻውን የቆመችው? አዎ እሷ። አዎ አይቻታለሁ። ምን ነው? ወይኔ እቺ ባሏን የምመታው ጥፊ ጩኸቱ ብታይ ሌላ ሀገር ይሰማል። ኧረ እባክህ እንዴት አወቅ? እባክህ የኔ ሚስት እኮ ነች። እስኪ ያኛውን ጫት ስጠኝ። እቺ አሪፍ ነች፣ እቺን ውሰድ። ሚስቴ ደወለች። ሄሎ የኔ ፍቅር። የት ነህ አንተ አህያ? እየጠበቅኩህ አይደል? ባለፈው ወደድኩት ያልሽው ቀሚስ ያለበት ልብስ ቤት አለ አይደል? አዎ የኔ ፍቅር። ከሱ ጎን ደግሞ ወርቅ ቤት አለ አይደል? ወይኔ ጉዴ! አዎ የኔ ፍቅር። ልትገዛልኝ ነው እንዴ? ከሱ ጎን ያለው ጫት ቤት ነኝ። አንቺ ድመት ፊት። ቾምቤ ምሳውን እየበላ ምግቡ አልጣፈጠውም እና ሚስቱን እስኪ ከወጥ ቤት ጨው አምጪልኝ አላት። እኔ ደክሞኛል፣ ራስህ አምጣ አለችው። በድንገት ከወጥ ቤት ስልኳ ቴክስት ገባለት። ማን ነው ብላ ደስ ብሏት እየሮጠች ስልኳን አንስታ ስታየው ራሱ ባሏ ቾምቤ ነው ቴክስቱን የላከው። በዛውም ጨው ይዘሽልኝ ነኝ ብሎ የላከላት። ቆይ ይሄ ሽማግሌ ያለቀውም ብሮ እኔ ብለህ እንዴት ነበር እነዛን ሰዎች የገጫቸው? እባክህ በፍጥነት እየነዳው ነበረ። ከዛ ፍሬም በጠሰብኝ። በቀኝ በኩል አንድ ሰው ብቻውን ቆሟል። በግራ በኩል ብዙ ሰዎች አሉ። እስኪ ልጠይቅህ አንተ ብትሆን ማንን ነው የምትገጨው? እኔማ ብቻውን የቆመው ነው። አዎ እኔም እንደዛ ላደርግ ነበረ። ግን ይሄ አህያ እየሮጠ ሰዎቹ ጋር አልገባም። ከዛማ ተከትየው ገባሁኛ።
ቾምቤ መሸኮ ወደ ቤት እንሂድ። አንተ ያመሃል እንዴ? ፀሐዩን እያየህ ነው እንዴ መሸ የምትለው? ፀሐይ? ይሄ እኮ ጨረቃ ነው። አይኔ አይዘራም እንዴ አንተ ሰውዬ? ይኸው እስኪ ይሄ እኮ ፀሐይ ነው። አረ ጨረቃ ነው እባክህ ቾምቤ ምን ሆነህ ነው? ነገራው እስኪ እየላስ ይሄ ጨረቃ ነው ወይስ ፀሐይ? እስኪ እኔ እንጃ እባክህ። እኔ እዚህ ሰፈር አይደለሁም አላስታወቀኝም። አረ ፖሊስ መጣ። ምን እናድርግ ቾምቤ? ተነሱ እናምልጥ። ተበተኑ የተለያየ ቦታ እንደበቅ። የት ናቸው እንደዚህ ሰዎች? ምን እያረክ ነው አንተ? እዛ ጋር ተንጠልጥላ። አረ እኔ ኤሌክትሪሽያን ነኝ። መች ተበላሸ ታዲያ አንተ? በራ አይደለ እንዴ? አረ አሁን አስተካክዬው ነው። አንተ እዚህ መኪና ስለሆነ እየሰራ ነው። ተሰርቅ ነው እንዴ? አረ እኔ ሜካኒክ ነኝ። መኪና እያስተካከልኩ ነው። እና በወደ ተደብተለው እንዴ ብታስተካክለው? እንደዚህ ነው የሚመቸኝ። አንተኛው እዚህ አህያው ስር ምን እያረክ ነው? አረ እኔ አሁን ገና እኮ ተወልጄ ነው። ምን ናውጣ ስማ በቃ አንድ ወር አሜሪካ ደርሼ እስክንመጣ ድመቷን ጠብቃት። ኧረ ፈታ በይ፣ ችግር የለውም በደንብ እጠብቅልሻለሁ። እሺ በቃ ቻው። ሄሎ ድመቴ ደህና ነች? ድመቷ እኮ ሞተች። አልነገርኩሽም እንዴ? ምን እንደማልችል ታውቃለህ። ምን አለ ቀስ ብለህ ብትናገር። እንዴት? ምን ማለት ነበረብኝ? ዛሬ ጣሪያ ላይ እየተጫወተች ነው ብትለኝ፣ ነገ ደግሞ ጣሪያ ላይ ስትጫወት ወደቀች እና ታመመች ብትለኝ፣ ከነገ ወዲያ ደግሞ ህመሙ ብሶባት ሞተች ብትል ድንጋጤው ይቀንስልኛል። እሺ በቃ ይቅርታ፣ ይለመደኝ። ችግር የለውም። እኔ የምልህ አባቴ እንዴት ነው? አባትሽ? እሱማ ጣሪያ ላይ የተጫወተ እኮ ነው። ቾምቤ ለምን ስራ አንጀምርም? እዚህ እኮ ላይፋችን እያቃጠልን ነው። ምን እንጀምር? መስረቅ ለምን አንጀምር? ያበላል ብለዋል። ኧረ በእናትህ ብንያዝስ? ኧረ እንያዝም እባክህ። አንዴ በደንብ ሰርቀን ከዛ እናቆማለን። በቃ እንጀምር አሁን። ታዲያ ማስክና ጩቤ ይዛ ማታ እንገናኝ። አያው አይደለም የሚመጣው ፊት ለፊት እሱ ሀብታም ይመስላል። እሱን ነው የምንሰርቀው። እሺ አታ ያስቆር አምጣ። አዎ ሰምተሃል። ሳልተረተረ ቶሎ በል ወጣ አርጋት። ኧረ እሺ በቃ አትምተኝ ብቻ የፈለጋችሁን ወሰዱ። እሺ ዘው ባለበት ቁም። ሊሆን ከውሰድ ሁለተኛ እዚህ ሰፈር እንዳላይሽ። ኧረ እሺ ቾምቤ ስንት ብር አገኘን? 1000 ብር አግኝተናል። ለዛሬ ይበቃናል። ማስካችንን አውልቀን ጩቤያችንን ደብቀን ወደ ቤት እንሂድ። እሺ አንተ ቁም በቃ። እዛ ጋር ፖሊስ አለ። ያዝከውን ጣል። እሺ ይወጣልኩት። መጣ ባላ ያለፈው። ወይኔ አንተ በእናትህ ዝም ብለን እኮ ነው ብሩን የጣልነው። ብሩን ነው እንዴ ጣልከው አንተ? ጩቤውን ጣለው እኮ ነው ያልኩህ። እንዴ ጩቤውንማ ለምን እንጠላለሁ? ጩቤው እኮ የኛ ነው። ብሩ እኮ ነው የሰው። አንተ ደደብ። ኦሆ እንዴ ቾምቤ ምን ሆነህ ነው ወደ ሲጋራ የምታጨሰው? ባካ አንደኛው እኮ ለሞተው ጓደኛዬ ነው። ለሱ ነው ማጨስለት። ነው እንዴ? እንደዛማ ከሆነ ይመችሽ። ኦሆ ቾምቤ ጓደኛሽ ከሞት ተነሳ እንዴ? ለምንድን ነው አንድ ሲጋራ የምታጨሰው? ባክ እኔማ ማጨስ አቆምኩኝ እኮ። ከዚህ በኋላ ለሞተው ጓደኛዬ ነው ማጨስለት። ቾምቤ ግን እንዴት ነው እንዳንተ አይነት ሰው ዶክተር የሆነው? ማለት ሃይስኩል እያለ ሙት ስንይዝብህ ታስታውሳለህ? ዶክተር ይሄ ውጤት ደርሷል። እሺ አመሰግናለሁ። ውጤቱ እንዴት ነው? ጥሩ ነው። እቺ መድኃኒት እስከ ህይወት ፍጻሜ ድረስ ጠጣት። ግን እዚህ ጽሑፉ እኮ 2 ወር ጠጣ ብቻ ነው የሚለው። አው ልክ ነህ። እንደዛ ነው ማለት የፈለኩት። የቲክቶክ ቪዲዮ እየሰራን ነው እናት። አንዳንድ ጥያቄዎች ልንጠይቅሽ ነበር። እሺ ችግር የለውም። ጥያቄው ምን መሰለሽ? በማታ ሌባ ቢይዝሽ ራስሽን መከላከል ትችላለሽ? ኧረ በፍጹም አልችልም። የጮሽ እርዳታ ጠይቂም እንዴ? እርዱኝ ብለሽ አቀወጪው? ኧረ እኔ አልችልም። እዛው ደንግጬ ባለሁበት ድርቅ ብዬ ነው የምቀረው። ጥሩ ያለሽን አምጪ። አንተ ሰውዬ፣ አንተ ደደብ አይና ያያይም እንዴ? ኧረ ይቅርታ። ምን ይቅርታ ትላለህ? ኧረ ደከመኝ። እኔ በእናትህ በጣም አደከምከኝ። ልብ አላልኩም ነበር። ይቅርታ አድርግልኝ። ምንድነው ሁሌ ልብ አላልኩም የምትለው? ነቃ በል እንጂ። ነቃ ብያለሁ እኮ ግን የሆነ ሰው ጠረጴዛውን ቦታውን ቀይሮታል። እዚህ አልነበረም። ማንም አላንቀሳቀሰኝም። እኔ እዚህ ቤት ውስጥ አንተ ሳትወለድ በፊት ነው የነበርኩት። እንዴት መቆም እንዳለብኝ አውቃለሁ። ሰውዬ አንተ ደግሞ ዝም በል አሽቃባጭ። ጠረጴዛ ጋር ጋጭተኝ ጭራሽ ደግሞ ታወራለህ እንዴ? ጥፋትን ማመን ሲኖርበት ጭራሽ ጠረጴዛውን ጥፋተኛ ታደርጋለህ? ምን አይነት ደደብ ነው? በእናታችሁ ይቅርታ መጠየቅ ልመድ። ሲያስጠላ በእናትህ። እንዴ መጀመሪያ እኮ ነው የጠየቁት ይቅርታ። አልሰማኝም እንዴ? ምን አይነት የሚያስጠላ ህብረተሰብ ውስጥ ነው ያለ ነው በእናታችሁ። ሲያስጠላ በእናትህ። ክብ ጭንቅላት ይሄን ያህያ ስጋ እየበላህ አህያ ሆነ ቀረህ እኮ። ሄይ ይህ ሰውነት አለቃ መሆኔን ረሳኸው እንዴ አንተ? እና ምን ይፈጠር? ስነ ስርዓቱን ማትይዝ ከሆነ ድጋሚ አጋጫለሁ። ስነ ስርዓት ያዝ። ምን እያስፈራራ ነው እንዴ ታዲያ? ምን ፈራ መሰለህ እንዴ? አዎ አስፈራራለሁ። ምን ታመጣለህ? አንተ ደደብ አታርፍም እንዴ? ስነ ስርዓት አትይዝም እንዴ አንተ? በቃ እሺ
እንዴ ቾምቤ ዛሬ እኮ ቲክቶክ አዋርድ አለ አልጠራሁም እንዴ? ኧረ አልተጠራሁም። የምን ቲክቶክ አዋርድ ነው? አልሰማህም እንዴ? ላሸነፈ ሰው እኮ 100,000 ብር ሽልማት አለ። 100,000 ብር? እና እንዴት ነው ማግባት የምንችለው? ዝም ብለን እንሄድና 100,000 ብሯን የምንሰርቅበት መንገድ እንፈልጋለን። ኧረ አዎ 100,000 ብርማ እንዳያመልጠን። በቃ ተነስ ልብስህን ቀይርና እንሂድ። እሺ እሺ በቃ ዘነጠናል። በምንድን ነው የምንሄደው? ፈረስ እንጠራለን አታስብ። እሺ ጥራ አፍጥነው። ፈረሳችን ደርሷል እንሂድ። እሺ እሺ ስካይላይት ሆቴል ደርሰናል። ቾምቤ እንውረድ። ይሄ ነው እንዴ ስካይላይት? በቃ እሺ እንውረድ። ሲኩሪቲ አለ እንዴት ልንገባ ነው? እሱን ለኔ ተወው። ያኛውን ሰውዬ አየኸው? የዛ የቆመው ሰውዬ? አዎ እሱ ምን እንዳለ በሰማ? ምን አለ? የፈረንጅ እንቁላል ትመስላለህ እያለ ነው። ማን? እኔን እንደ እንቁላል ጠብሼ ነው የምበላው። ነው አንተ? ንግባ ንግባ። ምግቡን እያየኸው ነው? መጀመሪያ በልተን ነው የምንሰርቀው። እሺ ሳይበላማ ወደ ስራ አይገባም። ይበቃሃል። በቃ ወደ ስራ ገባ። መድረክ መሪው ያውና እዛ ጋር ወደ ዳር ሲወጣ ጠብቀህ እዛው አፈነው። 100,000 ብርም ይወዛው። በቃ ጠራሃለሁ። እሺ ተመልካቾቻችን ድንገተኛ ሽልማት አዘጋጅተናል። የሽልማቱ አሸናፊ ደግሞ ቾምቤ ነው። ማን ነው ቾምቤ ደግሞ? ማን ነው ይሄ? እንጃ ማን እንደሆነ ሰው ደግሞ ማን ነው? አታመልበል። ዝም ብላ የሚያሳዝን ነገር ተናገር። መጀመሪያ እኔ በችግር ነው ያደኩት። እናቴ በጣም እኔ እዚህ ለመድረስ በጣም መስዋዕትነት ከፍላለች እና ቦት ላደረጋችሁልኝ ሁሉ አመሰግናለሁ። በቃ እያለቅሱ ነው። ብራችን ይዘን እናምልጥ። የያዛቸው እነዚህ ሌባዎች ናቸው። ቾምቤ መሽቷል እኮ። በቃ 5 ፔናልቲ መተን ወደ ቤት እንሂድ። ኧረ አሁንም ደክሞኛል። አፍጥነው ሂድ፣ በረኛ ግባ። ሳተው ተበላ። ወይኔ ኳሴ። በቃ ብራዘር ምንም ማድረግ አንችልም። እዚህ መንፈስ ያለበት ቤት መቼም ገብተን እናውጣው። ኧረ አልሰማም። 150 ብር እኮ ነው ያወጣሁበት ኳሱ። ገብተህ ታመጣዋለህ። እና መንፈስ አለ እኮ አንተ እዚህ ልገለኝ አስባለህ እንዴ? በእናትህ አባቴ ነው የገዛልኝ። ይቆጣኛል። እና እኔ ምን አገባኝ? ልሞትልህ እንዴ? በቃ እሺ፣ ካለሚቱ ምግብ ቤት በየአይነት ጋብዛለሁ። ግባና አውጣልኝ። በየአይነት አይተው ይቅርብኝ። እሺ፣ ከጫልቱ ሽሮ ቤት ተጋቢኖ ጋብዛለሁ። ንካው ብራዘር፣ አልፈልግም። ሎሊ ቺፕስ ሎሊ ቺፕስ? ከሸምሱ ሱቅ ሎሊ ቺፕስ እገዛልሃለሁ። Somebody once told me the world is gonna roll me. I ain't the shit. ሎሊ ቺፕስ እገዛልሃለሁ። ቾምቤ ጀግናው መጣሽ አይደል? ዝም ብለህ ቺፕሱን አምጣ እባክህ። እኔ ነኝ የማውቀው የሆንኩት። እንኪ ሄሎ ቾምቤ፣ ዛሬ እኮ አርሰናል ከሲቲ አለ። አውራን እንሂድ እንጂ። አዎ መጣሁኝ። የት ነህ? እዛው የተለመደው ቦታ ነው። በቃ ራይድ ይዤ መጣሁኝ። ጠብቀኝ 5 ደቂቃ። ራይድ አፑን ልክፈት። ኦርደር ነው። ሄሎ ራይድ ነኝ፣ ደርሻለሁ። እንዴ ከመቼው ደረስክ? በቃ እሺ መጣሁ። ስራ እንዴት ነው? ራይድ በጣም አሪፍ ነው። በፈለግኩበት ሰዓት እሰራለሁ። የራሴ ቦስ ነኝ። ማንም ያዘኝ የለም። ጥሩ። አሁን እሺ ወረቀኝ ታጠፍ። እሺ ደርሰሃል። አመሰግናለሁ። ቾምቤ ጉዳችሁ ፈልቷል። ዛሬ ልትገረፉ ነው። ኧረ በእናትህ ሳካ ብቻውን ይበቃቸዋል። ሳካ ነው ያልከው? ዲብሮይም በአንድ እግሩ ቢጫወት ራሱ ይበልጠዋል። እናያለን። እሺ ማን እንደሚበልጥ አሁን እንግባና ኳስ እንይ። አተ ሞልቷል እኮ ቀድመን ቦታ ሲዝም ነበር። አሁን ምን እናርግ? እሺ በቃ ቶሎ ወተን ሌላ ቦታ እንፈልግ። ቆይ ራይድ ልጥራ። ይኸው እዚህ ጋር የቆመ መኪና አለ። ዝም ብለን እንገው። አባት ትሄዳለህ? አሁን ግቡ። አባት አፍጥነው እስኪ ኳስ እንዳያመልጠን። እሺ እዚህ በአቋራጭ መንገድ አውቃለሁ። በዛ ልውሰዳችሁ። አዎ አርሰናል ሲቀጠቀጥ እንዳያመልጠን። አፍጥነው። ሲቲ ሲገረፍ ማለት ነው። ባለፈው 1-1 የተሸነፋችሁ ተረሳኸው እንዴ? ሲቲ እኮ ቻምፒየንስ ሊግ የበላ ቲም ነው። አንተ ስንት ቻምፒየንስ ሊግ አለ? አርሰናል እኮ 13 ፕሪሚየር ሊግ አለው። ታወራለህ እንዴ? ዝም ብሎ እናንተ ደግሞ ደህና ቲም እንዳለው አርሰናልና ሲቲ ይላል እንዴ? ኧረ ተረጋጋ እንጂ ጀለስ። ተጋጨን ነው እንዴ? መንገዱን እያየህ እንጂ። ዝም በል ደግሞ ኳስ እንደሚያቅሰው አርሰናልና ሲቲ ስላለህ እንዴ? ዩናይትድን አትደግፉም? ዩናይትድ ምን ነው ቆምክ? ሁለታችሁም አፋችሁን ዝጉ። ስልካችሁን አምጡ። እንዴ ሽጉጥ? እሺ ውሰደው። በቃ እኛን አትንካን። ወረደው አሁን። በራድ እንሂድ ስልህ እምቢ ብለህ ይኸው አይፎኔን አሰረከኝ። እኔ ሌባ መሆኑን መቼ አወቅኩኝ? ዝም በል በቃ። አሁን ምን እናደርጋለን? እሺ የት እንዳለን ራሱ አናውቅም። ሰላም ናችሁ እንዴ? አንተ ቀደም ራይድ ያመጣኸኝ ሰውዬ አይደለህ እንዴ? ዋሌትህን እኔ ጋር ረስተህ ስደውልልህ አታነሳም። ልሰጥህ ስመለስ አሁን የሄደው መኪና ስትገቡ አየኋችሁ እና ተከተልኳችሁ። ኑ ግቡ ልውሰዳችሁ። እሺ ደስ ይለናል በጣም። ኧረ ራይድ አንደኛ እንዴ በጣም። ኳስ ግን ማን አሸነፈው ይሆን? ኧረ ሰው መጣ። ይሄማ እንዳያመልጠኝ። አንተ ቁም ብያለሁ። ያለን አምጣ።
እሺ ምን ትቀጠቀጣለህ? ያለህን አውጣ እኮ ነው ያልኩህ። ኧረ ምንም አልያዝኩም በእናትህ። ምንም አልያዝኩም ትላለህ እንዴ? ዞር እስኪ ልፈትሽ። እሺ እንዴ ቾምቤ አንተ ነህ እንዴ? አንተ ነህ እንደዚህ የምትበጨበጨው? ኧረ ሙድ እያዝኩ ነው እባክህ። አንተ ታመራለህ እንዴ? ደግሞ እኔ ልሰርቀኝ ትፈልጋለህ እንዴ? አንተ ምን አስበህ ነው? ይቅርታ ቾምቤ፣ ኮፍያ አድርገው እኮ አንተ መሆኑን አላወቅኩም። አንተ አሁንም እዚህ ሌብነት ስራ ላይ ነህ? ምን ላድርግ ብለህ ነው? እሱ ነው የሚያዋጣው። ስራ የለም። አንተ ተውክ እንዴ ቾምቤ? እኔማ ከተውኩኝ ስንት ጊዜ ሆነኝ። ምን ጀምረሽ ነው? ቀጠሮ አፕ የሚባለውን አልሰማህም እንዴ? እዛ ላይ እኮ ብዙ ተጨማሪ ገቢ የሚያስገኙ ስራዎች አሉ። እና እኔም መስራት እችላለሁ? አራው ሁሉም ሰው መስራት ይችላል። እና እስከዛሬ ለምን አልነገርከኝም? በጣም ነው የምትገርመው። አሁን ምን ላድርግ? እሺ ከሚያዝያ 11 እስከ ሚያዝያ 13 የመዝገባ ኢቨንት ስላዘጋጁ ሂድና ተመዝገብ። እንዴ እዛማ አልቀርም። አዎ እንዳትቀር ግን፣ ሁለተኛ ተሰርቅን ባይህ ነግሬሃለሁ። እስከሚከፍቱማ ስራዬን ልስራ። አንተ በጥፊ እንዳለለ። ኧረ እየቀለድኩ ነው ቾምቤ።